ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ለእርሱ ብቻ ይሁንለት አሜን። በዚህ ቃል የምትስማሙ ሁላችሁ አሜን ብላችሁ ወደ ፕሮግራሙ ግቡ። እግዚአብሔር ይባርካችሁ፣ እግዚአብሔር ጸጋውን ያብዛላችሁ። ሌሎች ወገኖች ሕይወታቸውን ያተርፉበት ዘንድ ከኑፋቄ ከክደት ከጥፋትና ከሞት ያመልጡበት ዘንድ ይህንን ፕሮግራም ለሌሎች እንድታዳርሱ ባዳንን በተቤዥን በመድኃኒታችን በኢየሱስ ክርስቶስ ስም አደራ እላችኋለሁ። እግዚአብሔር ይባርካችሁ፣ ተባረኩልኝ። ባለፈው ፕሮግራሜ አንድ ቃል ገብቼላችሁ ነበረ። ሰውየውን ስሙን ስለማላውቁ ወይም ደግሞ የራሱ የሆነ ፔጅ ቻናል የለውም መሰለኝ፣ ዝም ብሎ እየተጋበዘ ገብቶ ነው የማየው በጣልቃ ገብነትና በጣም የዋዠቀ ግራ የተጋባ መላቅጡ የጠፋው ኦርቶዶክስን በውሸት ባላ ለማቆም በጭራሮ ባላ ለመደገፍ መከራውን ሲያይ የሚላላጥ የሚጋጋጥ እንደው ስቅይት የሚል ሰው አይቼ አንድም እሱ ራሱ አሳዘነኝ። እንደው እልህ ተጋብቶ ይሆን? ምናልባት አንዳንድ ሰዎች እኮ ሲኦል ይብለኝ እንደው ለእሱ ተሸንፌ በእሱ እምነት ከማመን ሲኦል ይብለኝ ብለው እኮ እምቢ የሚሉ አሉ። ያንተን ኢየሱስ ከምቀበል ድንግል ማርያምን አምኜ ገሃነም ልግባ ያሉኝ እኮ አሉ። እና እነዚህ ሰዎች ምናልባት እልከኝነት ተጠናውቷቸው እምቢ ለእግዚአብሔር ሌላ ለማንም አይደለም፣ ለኔ አይደለም፣ እምቢ ለቃሉ እምቢ ለወንጌል ነው ያሉት፣ ለሌላ ለምንም አይደለም። ስለዚህ በጣም እየገረመኝ እያዘንሁ ነበር ስሰማው የነበረውና እሱን የሚሰሙ ጢሎች፣ እሱን የሚሰሙ የዋሆች እንዳይወናበዱ ግራ እንዳይጋቡ እውነታው እንዴት እንደሆነ ከኔም እንዲሰሙና እንዲረዱ የሱንም ንግግር የኔንም ንግግር በንጽጽር አቅርቤያለሁ። እዚሁ ከኔው አቅርቤላችኋለሁ። መልእክቱን ስሙት። ቀጥሎ ያለውን የኔን አስተምህሮ ደግሞ ስሙት። መጽሐፍ ቅዱስ በእጃችሁ ይኖር። እናንተን የሚደግፍ መጽሐፍ ቅዱስ አትፈልጉ። የውሸት ትርጉም አትፈልጉ። በ54 ዓመተ ምህረት የታተመው ትክክለኛው 66ቱ መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፕሮቴስታንትም አልገባበትም ያኔ፣ ካቶሊክ አልገባችበትም ያኔ። ቤተክርስቲያኒቱ ለእኔ ያስፈልገኛል ብላ ያሳተመችው 66 መጽሐፍ ቅዱስ አለ። አሁን እናንተ ይሄማ የመናፍቅ ነው የምትሉት የተሳሳቱ ክፉ አገልጋዮች ግራ ያጋቧችሁ፣ እሱን ፈርታችሁታል። ግን እውነት እላችኋለሁ የቤተ ክርስቲያናችን መጽሐፍ ነው። ጤናማ አባቶች በትክክል ከሐዋርያት ያዳመጡ ከሐዋርያት የመረመሩ አባቶች ጽፈው አዘጋጅተው ያሳተሙት መጽሐፍ ቅዱስ ነው። እኔ የመጀመሪያውን እትም የራሱን ይዤዋለሁ አለኝ። ሁለተኛው እትም ግን በየፕሮቴስታንቱ ሱቅም ታገኙታላችሁ አለ። ከዚህም ከኔም ጋር ሞልቷል። ይሄ መጽሐፍ ይኸውላችሁ፣ ይሄ 66 ነው። አንበሳ ዘእምነገደ ይሁዳ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ። መቅድሙን አፄ ኃይለ ሥላሴ የጻፉት። ለእኒህ ሰውዬ ፕሮቴስታንቱ ወይም ካቶሊኩ አጥንቶ መርምሮ አቅርቦላቸው አይደለም። የራሳቸው ሊቃውንት እገሌ ብለው ስም ጠርተው ከራሷ ከቤተ ክርስቲያኒቱ ሊቃውንት ምርጥ ሊቃውንቶች ነበሯት ያኔ፣ የሚገርሙ ሊቃውንት። አይ አጣናቸው ዛሬ። እነዚህን ምናምንቴዎች አፈር ድሜ የሚያስግጡ ጠራርገው የሚያስወጡ
ነበሯት ያኔ። አይ ይቆጫል። እኛ ሊቃውንት ናቸው በቋንቋ ደረጃ አማርኛ፣ ግዕዝ፣ ዕብራይስጥኛ፣ ግሪክኛ፣ እንግሊዝኛ ምን የማያውቁት ቋንቋ አለ? መጽሐፍ ቅዱሱ ገባበት በተባለበት ሀገር ሁሉ ያለውን ቋንቋ አንዱ 2-3 ቋንቋ ጥንቶ አንዱ 2-3 ቋንቋ ጥንቶ እነዚያ ሁሉ ከ12 የሚበልጡ ሊቃውንት ተሰብስበው በቤተ መንግስት ቢሮ ተሰጥቷቸው ሱባኤ ገብተው ጾመው ጸልየው እግዚአብሔር ሆይ ከቃልህ አታውጣን፣ በህዝብ ነፍስ ተጠያቂ እንዳንሆን እባክህ ብለው ቤተ መንግስት ሲቀመጡ ፍትፍት እየበሉ እንዳይመስሏችሁ። ንጉሱ በጥንቃቄና በጊዜ እንዲጠናቀቅላቸው ስለፈለጉ ስራው ቶሎ ቶሎ እንዲሰራ ስለፈለጉ በቅርብ ለመቆጣጠር ነው እንጂ ፍትፍት ለማብላትና ለማወፈር ለማግዘፍ አይደለም። ደግሞ አንዳንዶቻችሁ ይህን ታስቡ ይሆናል። ከቤተ ክርስቲያን በምትከፈላቸው ደሞዝ ነው የሚኖሯት። ያኔ 30 ብር 20 ብር ነው ደሞዝ። ከ100 ብር በታች ነው። የጳጳስ ደሞዝ እንኳን ከ100 ብር በታች ነው ያኔ። ብዙዎቹ እንደውም ደሞዝ የላቸውም። ደግሞ ለመነኩሴ የምን ደሞዝ ነው? ከተማ መቀመጣችን አልበቃ ብሎ የኛ መኖሪያ እኮ በረሃ ነበረ። የኛ መኖሪያ እኮ ምድረ በዳ ነበረ። አስተምሩ ተብለን መጣን። እሺ ከመጣንስ ደግሞ ይሄን እየበላን ይሄን ለብሰን ነው እንደምናገለግል አናደርገውም ብለው ዋጋ እየከፈሉ ያገለግሉ አባቶች ነበሩ። ይሄን መጽሐፍ ያዘጋጁት እነዚህ አባቶች ናቸው። በዋናነት ያን ስብሰባ ሲመሩ የነበሩት ብፁዕ ወቅዱስ አቡነ ቴዎፍሎስና ሊቀ ስልጣናት ሀብተ ማርያም ብፁዕ አቡነ መልከጼዴቅ ይሄን ስብሰባ ሲመሩት የነበሩት በትጋት ተጠናቆ ለህዝብ እንዲደርስ የመጀመሪያው እትም አይ ጀግኖቻችን በእጅ የተያዘ ወርቅ እንደ መዳብ ይቆጠራል። እግዚአብሔር በእነሱ አልጠቀም ስንል እነሱን በጊዜ ሰበሰበና ምናምንቴ ገባበት። ምናምንቴ አይገልጻቸውም። የተረገሙ እብዶች ሆን ብለው መጽሐፍ ቅዱስን ለማጣመም እንዴት ዲያብሎስ ቀረባቸው? እንዴት ከኢየሱስ ክርስቶስ ይልቅ ዲያብሎስ ተዛመዳቸው? እንዴት ለዲያብሎስ እሺ ይሉታል? እንዴት ቃል በማጣመም እግዚአብሔርን በማሳዘን እንዴት የዲያብሎስን ደስታ ፍጹም ያደርጋሉ? እንዴት ነፍሳትን ለዲያብሎስ መገበር? እንዴት እንደዛ መሆን አልነበረበትም። በደል ፈጽመናል። በእግዚአብሔር ፊት ነውረኞች ሆነናል። ዋዘኞች ሆነናል። ራሳችንን ለገንዘብ፣ ለጥቅም፣ ለክብር ሽጠናል። እስቲ ሰውየው ያለውን ላሰማችሁና እሱ ያላቸውንና ሌሎችንም ጥቅሶች ቤተክርስቲያኒቱ የምትሞግትበትን ጸረ ክርስቶስ የሆነችበትን እንዴት አድርጋ ጥቅሱን ለምኞቷን እንደተረጎመችው የሚያሳየውን እንመለከታለን። ለኢየሱስ ክርስቶስ የሚማልደው የሚለው ቃል እንደተገለጸው ሁሉ ለአብ አሁን 2 ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ያለውን አሳይቻለሁ። ሮሜ 8:26 ላይ ደግሞ ለመንፈስ ቅዱስ የተነገረውን የመጽሐፍ ቅዱስ ንባብ ላሰማችሁ። እንደዚህ ይላል፣ ልብ ብላችሁ አድምጡ። የሚማልደው የሚለውን ቃል ቅድም ቅዱስ ዮሐንስ አፈወርቅ በቃል ነው የሞገተው። ቃል በቃል ምን ወስድ ከሆነ ይህንንም ልንወስድ ይገባል በሚል ሞገተ። አሁን ሁለተኛ ደግሞ ለኢየሱስ ክርስቶስ ይህንን ቃል ተጠቅሷልና አማላጅ ነው ማለት እንችላለን ብላችሁ የምትሉ ከሆነ ለአብም እኮ ተገልጿል። እንደገና ደግሞ ለመንፈስ ቅዱስም ተገልጿል። እዚሁ ሮሜ መልእክት ምዕራፍ 8 ቁጥር 26 ላይ እንደዚህ ይላል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና
ነገር ግን መንፈስ ራሱ በማይነገር መቃተት ይማልዳልና። ልብ በሉ፣ ቃል በቃል ነው። መንፈስ ይማልዳልና አለ። ይማልዳል የሚለው ቃል ለአብም ተገለጸ፣ ለወልድም ተገለጸ፣ ለመንፈስ ቅዱስም ተገለጸ። እንግዲህ ወዳጆቻችን ሆይ ኢየሱስ ክርስቶስ ስለኛ የሚማልደው ተብሎ የተገለጸለት አብን ለመለመን ከሆነ አብን ይለምናልም ለማለት ከሆነ እንግዲህ መንፈስ ቅዱስም ስለኛ ይማልዳል ተብሏል። ስለዚህ መንፈስ ቅዱስም አብን ይለምናል ማለት ነው። እንግዲህ መንፈስ ቅዱስ ብቻ ራሱ አብም ስለኛ እንደሚማልድ ተብሏል ደግሞ። ስለዚህ አብም ይለምናል ማለት ነው። ራሱን ራሱ ይለምናል ማለት ነው ወይስ ማን ነው የሚለመነው? ያሳዝናል፣ ይገርማል። እንደው አሁን ኦርቶዶክስን እድሜዋን ለማራዘም ተፈልጎ ነው ወይስ እግዚአብሔር ይሻልናል ነው? የሞተ ኦርቶዶክስ ከሆነ ምን ያደርጋል? የተሳሳተ ኦርቶዶክስ ከሆነ ምን ይሰራል? ጸረ ክርስቶስ የሆነ ኦርቶዶክስ ምን ያደርግልናል? ይህ እኮ ጸረ ጳውሎስነት ነው፣ ጸረ ኢየሱስነት እኮ ነው እንዴ! አይገባቸውም እንዴ? ሰው ኢየሱስን አምኖ ኢየሱስን ተቀብሎ ኢየሱስ የኔ ነው እኔ የኢየሱስ ነኝ ብሎ ከእግዚአብሔር አብ ዳግም ተወልዶ ይሄንን በእምነት አረጋግጦ ተዋህዶ ነኝ ማለት ይቻላል። ኦርቶዶክስ ነኝ ማለት ይቻላል። ትክክለኛ ኦርቶዶክስነት ይሄ ነው እንዴ! ይሄ በጣም ከባድ ነው፣ ከባድ ነው። እንደሰማችሁት ነው። ከሮሜ ጠቅሷል፣ ከሁለተኛ ቆሮንቶስ ጠቅሷል። እስቲ እኔ ደግሞ ከኤርምያስም ልጀምርና እነዘበነ የሚፎክሩበት ሌላ የሞተ ጥቅስ ስላለ፣ ይቅርታ ጥቅሱን የሞተ ስላችሁ አተረጓጎሙን ማለት ነው። ሌላ ጥቅስ ስላለ ያንን ጥቅስ ከኤርምያስ 7:25 ላይ እንየውና ወደ ቆሮንቶስና ወደ ሮሜ ጥቅሶች እንመጣለን። ሰውየው እንዴት ለማበላሸት መከራውን እንዳየ፣ ሰው ለማቃናት መከራውን ያያል እንጂ ለማበላሸት ይህን ያህል መሰቃየት፣ ለማበላሸት ለመሞት ይህን ያህል መከራ መብላት እንዴ! በጣም እኮ ያሳዝናል፣ በጣም ያሳዝናል። 7:25 እንዲህ ይላል። በነቢዩ ኤርምያስ እግዚአብሔር እንዲህ ተናገረ። ምናልባት እንደው 24 ጀምሬ ላነበው ይሆን? ነገር ግን በክፉ ልባቸው ሐሳብና እልከኝነት ሄዱ፣ ወደፊትም ሳይሆን ወደ ኋላቸው ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉ። ምናልባት እቺ ሐሳብ እቺ ቃል ለቀጣዩ ለቁጥር 25 ተጨማሪ ማብራራት ትሆናለች ብዬ አስባለሁ። አያችሁ፣ ነገር ግን እግዚአብሔር ነው የነቢዩን አፍ አድርጎ የነቢዩን ልብ አድርጎ የነቢዩን እኔነት ወርሶ በነቢዩ ማንነት ተገብቶ እግዚአብሔር ነው እየተናገረ ያለው። ነቢዩ እግዚአብሔር አለ ከማለት ውጭ ሌላ ምንም ድርሻ የለው። ነገር ግን በክፉ ልባቸው ሐሳብና እልከኝነት ሄዱ፣ ወደፊትም ሳይሆን ወደ ኋላቸው ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉ። ይሄ ምክር የሚያሳየው ነቢዩ ተልኮ ምናልባት ከነቢዩ በፊትም ያሉ ሌሎች ነቢያት ተልከው አረ እግዚአብሔር እንዲህ ብሏል፣ እግዚአብሔር እንዲህ ብሏል፣ እባካችሁ ወደ እግዚአብሔር ተመለሱ፣ እባካችሁ ንስሐ ግቡ፣ እግዚአብሔር ተቆጥቷል፣ 70 ዓመት ሊሰዳችሁ ነው ለምርኮ፣ አረ ተመለሱ፣ አረ እባካችሁ 70 ዓመት መሄድ ቀላል አይደለም እያሉ እያለቀሱ ነው። እግዚአብሔር እንዲህ ይላል እያሉ እየለመኑ ነው። እግዚአብሔር ነው በነቢያት እየለመናቸው ያለ። እግዚአብሔር ነው በነቢያት እየማለዳቸው ያለ።
አሁን ቁጥር 25ን ስትመለከቱት አባቶቻችሁ ከግብፅ ምድር ከወጡበት ቀን ጀምሮ ከዚያን ጊዜ ጀምሮ እስከ ዛሬ ድረስ በየዕለቱ እየማለድሁ እንግዲህ እየማለድሁ ናት። አሁን የምታፋጀው እንዲህ ናት የምታስብለው እየማለድሁ የምትለው ቃል ናት። ባሪያዎቼን ነቢያትን ሁሉ ልኬባችሁ ነበር፣ ነገር ግን አንገታቸውን አደነደኑ እንጂ አልሰሙኝም፣ ጆሮአቸውንም አላዘነበሉም። አባቶቻቸውም ካደረጉት ይልቅ የባሰ አደረጉ። ይገርማል። እየሆነ ያለው የምንመለከተው ይሄንን ነው። አሁን እግዚአብሔር ከግብፅ ምድር ከወጡበት ጊዜ ጀምሮ እስካሁን ድረስ ነቢያትን እየላኩ የነቢያትን አፋፍ አድርጎ በነቢያት አንደበት ተመለሱ፣ ንስሐ ግቡ እያለ እየለመነ ነው፣ እየማለደ ነው። አሁን አንዳንድ ሰዎች ምናልባት ከፕሮቴስታንትም ይመስለኛል ከተሐድሶ ሰዎችም ሰምቻለሁ እየማለድሁ የሚለው ቃል ማለዳን ነው፣ ጠዋትን ነው የሚል ሐሳብ አቅርበዋል። እንግሊዝኛውን አላየሁትም። ላለማየት የፈለግኩበት ለምንድን ነው? እየማለድሁ የምትለው ቃል ምልጃን ብትሆን ስለሚመቸኝ ነው። ቢማልድ አማላጅነት ቢሆን ቀና ትርጉሙ ይሄ ስለሆነ ምናልባት እንግሊዝኛውን ላየው እችላለሁ። እስቲ አይኔ ካየልኝ ልብ በሉልኝ። ቁጥር 25 ነው ማነብላችሁ። from the time your forefathers left Egypt until now ከዚያን ጊዜ እስከዚህ ድረስ እያለ ነው። day after day again and again አሁን ይሄ የሚያሳየው በማለዳ ነው። ማለዳውን ነው የሚያሳየው እንጂ ምልጃን አይደለም። ዴይ ቱ ዴይ አጌን ኤንድ አጌን ካለ በየማለዳው በየቀኑ እንደገና እኔ ግን እውነት ለመናገር ከዚህ ይልቅ የተመቸኝ ይህ አማርኛው። እንግሊዝኛ ትርጉምን በነገራችን ላይ እንደው እንደማጣቀሻ ብዙ ሰዎች ትልቅ ህዝብ ስለሚጠቀምበት የሰለጠነ ህዝብ ስለሚጠቀምበት እንግሊዝኛ ይላል፣ ከሰማይ የወረደ ያስመስለዋል። እኔ ግን እውነት ለመናገር እንግሊዝኛን እፈራዋለሁ። ምክንያቱም በሳል ሰው ነው ወይ የሰራው ማለትም ጥሩ ነው። እግዚአብሔርን የሚፈራ ህዝብ ነው ወይ የሰራው ማለት ጥሩ ነው። ጠንቃቃ ለእግዚአብሔር ቃል የተገዛ ህዝብ ነው ወይ የሰራው ማለትም ጥሩ ነው። እና እንደው ምናልባት ምልጃን ፈርቶ ዴይ ቱ ዴይ አጌን ኤንድ አጌን ብሎ ቢል ለካ ይሄ ሁሉ ውሸት ነው ብለን ይህንን እንድንክድ አይደለም። ለእኔ ተመችቶኛል ያልኳችሁ ምንድን ነው? እግዚአብሔር በእውነትም ማልዷል። ነቢያትን እየላከ ባካችሁ ተመለሱ ኑ እንዋቀስ እያለ ማልዷል። እንደው ሰዎች እስቲ ወይ እንግሊዝኛውን በትክክል አናነበብኩት ወይ አልተረዳሁት እንደሆነ ልታስረዱኝ ትችላላችሁ። ኮሜንት ላይ ጻፉልኝ። እና ልብ በሉልኝ፣ ይሄኛው በየዕለቱ እየማለድኩ ሲል በየጠዋቱ እየማለድኩ ማለዳ አይመስልም። እየማለድኩ የምትለው ቃል እንዳሻቢ ተደርጋ ትወሰዳለች። እየማለድኩ ሲል ግን በየዕለቱ ነቢያትን እየላኩ እየማለድኩ የሚለው ቃል ነቢያትን በመላክ በየቀኑ በየዕለቱ እግዚአብሔር እየማለደ ነበረ። መማለድ ማለት ታዲያ እዚህ ላይ ምንድን ነው? መውደቅ መነሳት አለበት እንዴ? መቃተት አለበት እንዴ? እሱ የሆነ ወደ ሌላ የሚጮህለት አካል አለው ማለት ነው እንዴ? እግዚአብሔር ህዝቡን ከህዝቡ ጋር የሚያደርገውን ውይይት ነው እየማለድኩ ያለው።
ሁለት ሰዎች ተጣልተውብን ሁለቱ እርስ በርሳቸው ቢታረቁ ወይም ደግሞ አንደኛው ሂዶ አጥፍቻለሁ በድያለሁኝ ብሎ ቢል ወይም ደግሞ የተበደለው ሰው ራሱ በደልክን ትችላለህልሁኝ እና እንታረቅ ብሎ ቢለምነው ይሄ እኮ የበታችነት አይደለም፣ የፍቅር ምልክት ነው። የእሺ ባይነት የመታዘዝ ምልክት ነው። የመውደቅ የበታችነት ምልክት አይደለም። እዚህ ላይ አሁን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን የምንተነትነው አይደለም። ይሄ የአብ ነው አይደለም። እዚህ ላይ የተጠቀሰው እኮ ወልድ ነው። አይ በውስጠ ምስጢር በውስጠ ታዋቂ እንትና ነው የምንለው ነገር የለም። በቃ በብሉይ ኪዳን ዘመን እግዚአብሔር ነው ዝም ብሎ። እግዚአብሔርን በባህሪው ደግሞ ማንም የሚያውቀው የለም አንድያ ልጁ መጥቶ እስኪተርከው ድረስ እኔ እግዚአብሔር አምላክ አንድ እግዚአብሔር ነኝ በማለት ነው የሚታወቀው። እግዚአብሔር ሶስታ እንደው ኑ እንፍጠር ብሎ ቢል እንኳን ኑ ነገራቸውን እንደባልቀው እንውረድ ብሎ ቢል እንኳን ከኛ አዳም እንዳንዱ ሆነ ቢል እንኳን እግዚአብሔር ብቻ ነው የሚታወቀው። እነ ሙሴ ምንድነው እዚህ ላይ እንደዚህ ማለቱ ብለው ምርምር ፍልስፍና አልገቡም። ከዚያ ላይ ኑ እንውረድ ኑ እንፍጠር ያልከው ስንት ናችሁ ብሎ ሙሴም አልጠየቀም። የሚጠየቅበት ጊዜ አይደለም። ሙሴ የተነገረውን የመያዝ የመስማት የማድረግ ስልጣን መብት ብቻ ነው ያለው። ይህንን የመፈላሰፍ ብቃት ሞራል ይሄ የሚገለጥበት ጊዜውም አይደለም። እግዚአብሔር ለዚህ አያሰለጥንም። እግዚአብሔር ራሱ ይናገረው። እግዚአብሔር ስለ ራሱን ይግለጥ። ለሰዎች ሲናገር ግን ሕግ አድርጎ ሲያዝዝ እኔ እግዚአብሔር አምላክህ አንድ እግዚአብሔር ነኝ ብሎ ነው የሚናገረው። አሁንም ቢሆን ሶስትነት ተገለጠ ብለን ሶስት እግዚአብሔር አንልም። ፈቃዳቸው አንዲት ናት። ስልጣናቸው አንዲት ናት። ባህሪያቸው አንዲት ናት። ይህን ያልተገነዘበ ምናምንቴ ሁሉ እየገባ ቤተክርስቲያናችንን አያደበላልቅብን። ልብ ብላችሁ ተረዱልኝ። ሶስት እግዚአብሔር የለንም። አንዱ ወደ አንዱ ወደዚያኛው የሚቃተት የሚጮህበት የለም። እሱንን በምስጢረ ስጋዊ የምናይበት የሆነ ክፍል አለ። ስለዚህ ኤርምያስ እየተናገረ ያለው ብትፈልጉ አይ ማለዳ የሚለው ተመችቶኛል በሚል መንፈስ አትሂድ። ለምን ይመችሃል? ተመችቶኛል አትበል። እውነት ለመናገር ካመንክበት በል። እንግሊዘኛው አምኜበታለሁ ብለህ ምትል ከሆነ በእንግሊዘኛው በል። አማርኛው ትክክል ነው፣ እኔ የአማርኛው ሐሳብ ተመችቶኛል ማለት ተረድቼዋለሁ፣ በአግባቡ ተቀብዬዋለሁ፣ እሱ ነው እውነታው ብዬ የምለው ካልክ ደግሞ ይህንን መቀበል ትችላለህ። ለምሳሌ ግዕዝም አለ። ግዕዝ ራሱ መጽሐፍ ቅዱስ ያሳተመው ግዕዝ አለ። እማመ ወፁ አበዊሆሙ እምድረ ግብፅ እስከዛቲ ዕለት፣ እስከዛ ዕለት አያችሁ። እማመ ወፁ አበዊሆሙ እምድረ ግብፅ እስከዛ ዕለት ወፈነውኩ ሀቤሆሙ ኩሎሙ አግብርትየ ነቢያተ መዓልተ ወሌሊተ እፌንወሙ ወኢሰሙኒ። አሁን እዚህ ላይ የሚናገረው እማመ ወፁ አበዊሆሙ እምድረ ግብፅ እስከዛ ዕለት አባቶቻችን ከግብፅ ምድር ከወጡበት አንስቶ እስከዚህ ዕለት ድረስ ወፈነውኩ ሀቤሆሙ ኩሎሙ አግብርትየ ነቢያተ መዓልተ ወሌሊተ። አያችሁ ነቢያትን ባሪያዎችን በሌሊትና በቀን ሁልጊዜ ሁሉንም ነቢያት አንድ ሳይቀር ማለቱ ነው። ኩሎሙ ነቢያት አግብርትየ ነቢያትን ሁሉ በመዓልትና በሌሊት ወደ እነሱ እልክ ነበረ። አሁን ይሄ በቀንና በማታ አተረጓጎም ሐሳቡ አይለያይ እንጂ ቃላት ማለዳ ያለውን ቀን ያለውን በየማለዳው ብሎ ቢለው ለውጥ አያመጣም። ሐሳቡ ምንድን ነው? ተያያዥነት ሐሳቡ አንድ ነው ወይ? እንደው አንዱ ከማለዳ እስከ ማታ ያለውን አንዱ እንኳን ከማታ እስከ ማለዳ ብሎ ቢል ለውጥ አያመጣም። ምክንያቱም ሁልጊዜ እግዚአብሔር በስራ ላይ መሆኑ ህዝቡን ለመታደግ ነቢያትን የሚልክ መሆኑን ያሳያል እንጂ ከጧት እስከ ማታ ከማታ እስከ ጧት ብሎ ቢል እውነት ለመናገር እንደው የሚያጨቃጭቅም አልነበረም፣ አያጨቃጭቅም ነበር። ይሄ ነው እንግዲህ በነቢዩ በኤርምያስ የምንመለከተው ይሄ ነው። በየዕለቱ እየማለድኩ ባሪያዎችን ነቢያትን ሁሉ ልኬባችሁ ነበር። ዴይ ቱ ዴይ አጌን ኤንድ አጌን ሲል እንግዲህ እንግሊዘኛው ይሄ ነው፣ ሌላ ምንም የለውም።
ግዕዙ ደግሞ ኩሎ መዓልተ ወሌሊተ በጧትና በማታ። ስለዚህ ምንድነው እግዚአብሔር በነቢያት እየማለደ በነቢያት እባካችሁ እንታረቅ ኑ ተመለሱ እያለ ይጮህ ነበረ ማለት ነው። እና ከምልጃ ለመራቅ ጧት ነው ማለት ነው የሚለውን ብዙ ባንሄድበት ጥሩ ነው ብዬ አስባለሁ። ወደ እነዚያኞቹ ደግሞ እንሂድ። ወደ ሮሜና ወደ ቆሮንቶስ መልእክት። በነገራችን ላይ እንግዲህ ሰውየው ሲናገር አብ አማላጅ ከተባለ፣ ወልድ አማላጅ ከተባለ፣ መንፈስ ቅዱስ አማላጅ ከተባለ እያንዳንዱ ራሱ እየማለደ ነው። ስለዚህ ማንም ከማንም አይማልድም፣ ይሄ ስህተት ነው፣ እንዲህ አይባልም ብሎ ውድቅ ነው ያደረገው። ሁሉንም ውድቅ። ሙት ይዞ ይሞታል ማለት እንደዚህ ነው። ሰካራም እኔ በነበርኩበት ሰፈር በጣም በየቀኑ የሚሰክር ሰው ነበረ። በየቀኑ ሰክሮ ይመጣል። ያኔ ሸራተን አዲስ ተሰርቶ አልተጠናቀቀም፣ ግንባታ ላይ ነበረ እና እዚያ ነበር የቀን ስራ የሚሰራው እና ትንሽ ወደ 700 ያኔ 700 ጥሩ ደሞዝ ነበረች። እንደውም ያን ጊዜ ያቺ 700 ብር ለጠጅ ትበቀዋለች እና ሲገባ ሰክሮ ነው የሚገባ። አንድ ቀን ግን ተሸነፈና ከጠጅ ቤቱ ሲሻገር ይሄ ቱቦ ተብሎ የተቆረፈረ የሰፈር ዳር ለዳር አለ። በእንጨት ርብራብ ነው ሰው የሚሻገረው። ከዚያ ላይ ተንሸራተተና እዚያ ውስጥ ገባ። ብስብስ አለ ጭቃው፣ ብስባሹ እዚያ የሚደፈው ማን ያውጣው? ሸቷል። ሱሙቷል። በቃ ምንም መነሳት አይችልም። አረ ለሚስቱ ንገሯት ተባለና ሚስቱ ባክሽን እዚያ ላይ ባልሽ ወድቋልና ሂጂና ይዘሽው ነይ ብለዋት፣ አይ መከሬ፣ አይ ድሌ፣ የኔ ማፈሪያ፣ የኔ ገመና፣ እኔማ በምን ድሌ እያለች እያለቀሰች ሄደች። ከዚያ እዚህ ውስጥ ነው ያለ ተባለች። ባትሪ አበሩላት። ገባች። እሷ ገባች። ከዚያ ጎተተችው። ምንም ይያዝ ነገር አለው? ልነሳ ሲል ሲንከባለል በቀኝ በግራ እንዳለ እኮ ተጨመላልቋል። አነሳችሁ፣ ጎተተችው፣ አወጣችሁ። እዳር ስታደርሰው አቅም አነሳትና እሷ ራሷ አብራ ሄዳ ወደቀች። ምን ቢል ጥሩ ነው? አንቺም እንደኔ መጣሽ አለ። አንቺም እንደኔ መጣሽ። ይኸው ሙት ይዞ ይሞታል። ይሄ ነው ትክክለኛ ትርጉሙ። አሁን የዚህ ቤተክርስቲያን መሪ ነኝ የሚሉ ሰዎች ቲክቶክ ላይ፣ ዩቲዩብ ላይ፣ መድረክ ላይ ታቦት ሲወጣ ንግስ ላይ ቆመው እንትና መምህር እንትና ይምጡ ምናምን ቲክቶክ ላይ ፊቱን ያሳየ ሰው ይመጣል። ያ ሁሉ ሊቃውንት ነው በቃ እንጂ እኮ የት ጉባኤ ነበርክ ቢባል ራሱ እውነት ለመናገር አንዳንዱ እኮ የዋለበት ጉባኤ እኮ አይታወቅም። አንዳንዱ ጉባኤ ቤት ውሏል፣ ግን ጉባኤውን ልቅም አድርጎ ይዞትም አልመጣም። ተጣሞ ተበላሽቶ ብክል ብሎ ነው የመጣው። ያሳዝናል። አንቺም እንደኔ መጣሽ አለ። ሙት ይዞ ይሞታል። እንዴት አድርገው ህዝቡን እየገደሉት እንዳለ። አሁን እዚያ ላይ እንግዲህ አብ አማላጅ ነው። አሁን የኦርቶዶክስ መከራከያ አብ አማላጅ ነው። እዚያ ላይ አብ ነው ብለውታል። እዚያ ላይ እንግዲህ እነሱ ራሳቸው መድበውታል። ይሄ አብ መሆን አለበት፣ መንፈስ ቅዱስ አይደለም፣ ወልድም አይደለም። አብ እንዴት ነው አብ እዚያ ላይ የሚሆነው? ብሉይ ኪዳን ይሄ አብ ነው ይሄ ወልድ ነው የሚባል አለ እንዴ? እግዚአብሔር ነው። እግዚአብሔር በተባለበት ቦታ ሁሉ የአብም የወልድም የመንፈስ ቅዱስም ስም ነው። ሐዲስ ኪዳን ላይም ቢሆን እግዚአብሔር ካለ በአብዛኛው ጥቅል እግዚአብሔርነት ነው፣ የሥላሴ ስም ነው። ከአንዳንድ ቦታ ላይ ብቻ አንዳንድ ጊዜ ኢየሱስን እግዚአብሔር ብሎት እናገኛለን። አንዳንድ ጊዜ አብን እግዚአብሔር ብሎት እናገኛለን። በቃ ያንንም በተለየ ሁኔታ ሊገልጥ በፈለገበት ቦታ ላይ እሱንን እናያለን። ለምሳሌ ዮሐንስ 3:16 ላይ
እግዚአብሔር ዓለሙን እንዲወዷልና አንድያ ልጁን እስኪሰጥ ድረስ ሲል አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲወዶታል ሲል አብን ነው እግዚአብሔር ያለው እዚህ ላይ ልጁን እስኪሰጥ ልጁ ደግሞ ወልድ ሆኗል። እዚህ ላይ በተለየ ማንነቱ ተገልጧል። ሰጭና ተሰጭ ስማቸው ተለይቷል። ስለዚህ እግዚአብሔር ዓለሙን እንዲወዶታልና አንድያ ልጁን እስኪሰጥ ድረስ ተብሎ ሰጪው እግዚአብሔር ተብሎ ከተጠራ አሁን እዚህ ላይ አብ ነው ማለት እንችላለን። በሌላ ቦታ በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ሲል ደግሞ የሐዋርያት ሥራ 20:28 እንመለከታለን። አያችሁ፣ በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን አሁን እዚህ ላይ እግዚአብሔር አብ ነው ካል ገደል ገባ። በገዛ ደግሞ የዋጃት እግዚአብሔር የተባለው ኢየሱስ ነው። ስለዚህ በተለየ ሁኔታ በልዩ ትርጉም ካልተገለጠ በስተቀር ዝም ብለን እግዚአብሔር ባለበት ቦታ ሁሉ አብ ነው ማለት ከሆነ ስህተት ነው፣ ክደት ነው። ሥላሴን የምታምን ቤተክርስቲያን እንደዚህ አይነት አቋም የላትም። ደግሞ ጭራሽ ኦርቶዶክስ በእውነት ነው የምላችሁ፣ እኔ በኦርቶዶክስ መካ ነበረ። በሥላሴ አስተምሮ በጣም ምርጥ አስተምሮ ያላት እያልኩኝ በየፕሮቴስታንቱ መድረክ የምጎረረው በየቴዎሎጂያቸው እየሩ አይ ምስጢረ ሥላሴማ ከኦርቶዶክስ ተማሩ እያልኩኝ እምፈተፍት የምጎረር ሰውዬ ነበሩ። አሁን አንገቴን የሚያስደፉ የሚያሸማቅቁ ነውረኞች መጡ። ጉድ ሆንኩላችሁ፣ ጉድ ሆንኩ። ያሳዝናል። ዋ እሺ፣ ወደ ሮሜ አይደል ያመጣኋችሁ? ሮሜን ትንሽ ልንገራችሁ። መንፈስ ቅዱስ አማላጅ ነው። እዚህ ላይ ሮሜ ላይ ስንመለከት መንፈስ ቅዱስ አማላጅ ሆኖ ተገልጧል። በተለየ አካሉ አብ አይደለም፣ ወልድ አይደለም። እዚህ ላይ ልብ በሉ፣ መንፈስ ቅዱስ ነው። አሁን ጳውሎስ ሮሜ ላይ መንፈስ ቅዱስ መንፈስ ብሎ በግልጽ አሳይቶናል። ይሄ መንፈስ ቅዱስ ነው። እንዲሁ ደግሞ እንግዲህ ይሄ ስንት ነው? ሮሜ 8:26 ጀምሮ ያለውን ክፍል ነው ማነብላችሁ። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባ እናናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። አሁን መንፈስ ቅዱስ አማላጅ ነው ቢልልም ጳውሎስ ምርጥ ዕቃ የተባለው ሹሜሃለሁ የተባለው በነገስታት በእስራኤል በአሕዛብ ሁሉ ፊት ስሜን ተሸክመህ ትሄዳለህ የተባለው ለዚህ ልሾምህ አይቼሃለሁ የተባለው ይህ ሐዋርያ በተገለጠለት ልክ መንፈስ ቅዱስን አማላጅ ቢያደርገው አንተ ምን አገባህ? ከፈለክ ግዙ ነው የምትጉራራበትን የምትኮራበትን የምትመጻደቅበትን ግዙ ነው። ይኸው የቤተ ክርስቲያኒቱ ግዕዝ መጽሐፍ ወይረዳአነ ለነ ድካመነ በመንፈስ ቅዱስ ወምንትኑ ውእቱ እንከ ጸሎትነ ለእመ ኢነአምር ተስፋነ ወባይቱ መንፈስ ለሊሁ ይትዋቀስ ለነ በእንተ ሕማምነ ወምንዳቤነ ወውቱ ያህትቶ ለልብነ ወይአምር ዘይሄሊ መንፈሰ ወይትዋቀስ በኀበ እግዚአብሔር በእንተ ቅዱሳን። ራሱን አማርኛውን ያስቀመጠው ስለ ኢየሱስ ክርስቶስ ሮሜ 8:34 ላይ ወይትዋቀስ በእንቲአነ ያለውን ጳውሎስ ስለ ኢየሱስ ክርስቶስ መንፈስ ቅዱስን ደግሞ ወይትዋቀስ ለነ ብሎታል። ይማልድልናል። ግን እንዴት ነው ምልጃው? በተለየ አካሉ እንደ ኢየሱስ ክርስቶስ ተገልጦ ከሐዋርያት 13ኛ ወይ 14ኛ ሆኖ ነው? ኢየሱስ ካረገ በኋላ መንፈስ ቅዱስ መጣና ስፍራውን ተቀበለ። መጥቶ ግን ከሐዋርያት 13ኛ አልሆነም። በሐዋርያት ነው ያደረው። የሐዋርያት ቁጥር መንፈስ ቅዱስ በመምጣቱ አልጨመረም። ከቁጥራቸው 12ቱ አልጨመረም።
የጎደለም የለም። 12 ናቸው። መንፈስ ቅዱስ ታዲያ የት ነው እየኖረ ያለው? እንዴት ነው የሚማልደው? በውስጣቸው ሆኖ ሊያድርም የመጣው በውስጣቸው ነው። ወደ እውነት ይመራችኋል፣ እርሱ እኔን ያከብረኛል፣ የነገርኳችሁን ያሳስባችኋል የተባለው በሐዋርያት አድሮ ነው መንፈስ ቅዱስ እንጂ 13ኛ ሆኖ ቁጭ ብሎ እንዲህ ብሏችሁ ነበር እያለ ሊያወራ አይደለም። ስለዚህ መንፈስ ቅዱስ በአማኞች ውስጥ ሆኖ እንዴት እንደሚጸልዩ ለእግዚአብሔር አብ ተሰሚነት ያለው መልስ ያለው ጸሎት መጸለይ እንዲችሉ መንፈስ ቅዱስ የእግዚአብሔርን አሰራር ስለሚያውቅ ለቅዱሳን መጸለይ የሚገባው ስለሚያውቅ በውስጣቸው ሆኖ ይቃትታል፣ ይማልዳል። በቃ ከአማኞች ጋር የሚሰራውን ስራ ነው። መንፈሱና ሙሽራይቱ ና ይላሉ ሲል ሁለት ሆነው ቁጭ ብለው አይደለም። እዚህ መንፈሱ ለብቻው ቁጭ ብሎ ከዚህ ቤተክርስቲያኒቱ ቁጭ ብላ አይደለም። አማኞች እዚህ ቁጭ ብለዋል። በአማኞች ላይ ያደረ መንፈስ ቅዱስ እዚያው ከአማኞቹ ውስጥ ሆኖ ሙሽራይቱና መንፈሱ ና ይላሉ ማለት ነው። ብዙ ሰዎች ሁለቱ አንድ ላይ ቁጭ ብለው ይመስሏቸዋል። ኦርቶዶክስ እኮ እንደዚህ አታስብ ይሆናል። እቺ ሞኝ ኦርቶዶክስ እንደዛ ታስባለች። መንፈስ ቅዱስን እኮ አትፈልገው። እዚያው ክብርህን ጠብቅ፣ ራስህን እዚያው እኔ እንደ ጸባይ እንደ ራሴ እኖራለሁ እምነቴንም ለራሴ የምትል ቤተክርስቲያን እኮ ናት። እምቢ ለመንፈስ ቅዱስ ያለች እኮ ናት። በአጠቃቀም ሌሎች ጋር ስህተት ስለተፈጸመ እኔ መካድ አለብኝ እንዴ? እኔ እምቢ ማለት አለብኝ እንዴ? ለምንድን ነው እንደ ቃሉ እኔ በአግባቡ የማልጠቀምበት? ቤተክርስቲያኒቱ እኮ በጣም አስቸጋሪ ቤተክርስቲያን ናት። መንፈስ ቅዱስ እዚህ ላይ የተገለጠበት ዋና ምክንያት ለብቻው በአካል በራሱ አካል መንፈስ ቅዱስ ልክ እንደ ኢየሱስ ክርስቶስ ጌቴሴማኒ ላይ እንደጸለየው፣ ምግብ ሲያበረክት እንደጸለየው፣ መስቀል ላይ ሆኖ አባት ብሎ እንደጸለየው አይነት በተለየ አካሉ አልጸለየም። መንፈስ ቅዱስ በአማኞች ውስጥ ሆኖ እየጸለየ እየማለደ የአማኞቹን ልብ አድርጎ እየቃተተ እንዳለ ልክ ኤርምያስ ላይ እግዚአብሔር በነቢያት አድሮ እየማለደ እንደነበረ እየጮኸ እንደነበረ ኑ እንታረቅ ይል እንደነበረ መንፈስ ቅዱስም በሐዲስ ኪዳን በአማኞች አድሮ ያንን ነው ሲሰራ የነበረ። ሌላ ምንም የአብና የመንፈስ ቅዱስ ስራ ይኸው ነው። በአማኞች አድሮ ወይም ደግሞ በነቢያቱ በባሪያዎቹ አድሮ መቃተት ነው፣ መጮህ ነው፣ ኑ እንታረቅ ማለት ነው። ኑ እንተዋቀስ ይቤ እግዚአብሔር፣ ኑ እንታረቅ ይላል እግዚአብሔር ነው ያሉ ነቢያት እነ ኢሳይያስ። ኑ እንታረቅ ይላል እግዚአብሔር፣ ኑ እንዋቀስ፣ ኑ እንከራከር፣ ጥፋተኛነት በኔ ካለ ንገሩኝ እያለ ሲሞግት ነበር እግዚአብሔር። ነቢዩ ኢሳይያስን ልኮ እንዲህ ነበር ሲናገር የነበረው። ይሄ በነቢዩ በኢሳይያስ እግዚአብሔር አብ ህዝቡን እየማለደ ነበር ማለት ነው። መንፈስ ቅዱስ ደግሞ በሐዲስ ኪዳን ጳውሎስ እንደገለጠው እንዴት እንደምንጸልይ አናውቅም ነው የሚለው እንጂ እኮ እዚህ አጠገቤ ቆሞ ቆይ እንደዚህ ነጠላ ልበስ፣ እንደዚህ ተንበርከክ፣ ማተብህን እሰር እንትን ማለት ደግሞ እዚህ ስትሰግድ ደግሞ እንትንህን እንደዚህ ጉልበትህን እንዲያድርግ፣ እጅህን እንደዚህ አታድርግ፣ እንደዚህ ጥፍ አድርገህ ስገድ፣ እንደዚህ ሊል ሊያስተምር አይደለም መንፈስ ቅዱስ። መንፈስ ቅዱስ በእኔ ውስጥ አድሮ እንዴት እንደምጸልይ ልቤ ተሰጥቶ ለአምላኬ እየየ በምልበት ልክ እንድጸልይ እንድቃትት ነው መንፈስ ቅዱስ በውስጥ የሚቃትተው። ይሄ ነው እውነታው። እዚህ ላይ የሚያሳየው በግልጥ ይሄንን ነው፣ ሌላ ተልኮ የለው። እሺ ወደ ቆሮንቶስ ሁለተኛው ቆሮንቶስ ምዕራፍ 5 ቁጥር 18 ስንመጣ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ታረቁ ብለን ስለ ክርስቶስ እንለምናለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል ሐዋርያው ጳውሎስ። ትልቅ ሐዋርያ፣ የሚገርም ሐዋርያ፣ ድንቅ ሐዋርያ። መልእክቶቹ ዓለምን ያዳረሱ፣ ዓለምን ያነጋገሩ፣ ዓለምን ጸጥ ዝም ያሰኙ እውነተኛ ማራኪ መልእክቶች። አሁን ጳውሎስ በዚህ ላይ ምንድን ነው ያለው? ስለ ወልድና ስለ እግዚአብሔር አብ ምን
ምንድነው ያለው? ነገር ግን የሆነው ሁሉ በክርስቶስ ይውላችሁ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። ልብ በሉ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። አያችሁ፣ መጀመሪያ ነገር እግዚአብሔር ኢየሱስ ነው። አያችሁ፣ ነገር ሁሉ የሆነው በክርስቶስ እንደሆነ ቁጭ አድርጎታል መጀመሪያ። ከዚያስ በክርስቶስ ደግሞ የማስታረቅን ቃል ካኖረ ከእግዚአብሔር ነው። ይሄ ደግሞ አሁን እግዚአብሔር አብ ነው። እግዚአብሔር ወልድን ለይቶ እንደዚህ ብሎ ካስቀመጠልን በክርስቶስ ሁሉ ነገር ሆኗል ካለ በኋላ ይሄ ነገር የሆነው እንዴት ነው ብለን ስንል ልጁን በመላክ ደግሞ ከራሱ ጋር በማስታረቅ እግዚአብሔር ነው አብ ነው ያደረገልን እያለን ነው። ከዚያ ቀጥሎ ይዘረዝራል። ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። አያችሁ፣ ሁሉም በክርስቶስ አድርጓል። በክርስቶስ ያደረገው ደግሞ ሁሉ በክርስቶስ ሆኗል። በክርስቶስ ያደረገው ደግሞ እግዚአብሔር ነው፣ እግዚአብሔር አብ ማለት ነው። እሱ እግዚአብሔር አብ ደግሞ ለኛ የማስታረቅን ቃል ሰጥቷል። የማስታረቅን ቃል እንደሰጠን ይገልጻል። ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር። ዓለምን ያስታረቀ የክርስቶስ ሰውነት ነው። መስዋዕት ሆኖ ካህን ሆኖ በክርስቶስ መስዋዕትነትና ክህነት ደግሞ እግዚአብሔር አብ ዓለምን ከራሱ ጋር አስታረቀ፣ ልጁን በማቅረብ ማለት ነው። ይሄ እኮ የልጁ ስራና በአድራጊና በተደራጊ መካከል፣ በአዛዥና በታዛዥ መካከል፣ በፈጻሚና በአስፈጻሚ መካከል የሆነ ነገር ነው። ይሄ የእንትና የሚባል አይደለም። በተለየ አካል ወልድ ፍጹም ሰው በመሆኑ ለሞት የታዘዘ ሆኗል። ፍጹም ሰው በመሆኑ ለሞት የታዘዘ ሆኗል። አብ አይሞትም፣ መንፈስ ቅዱስ አይሞትም። በምንም ተአምር ይሄ የነሱ አይደለም። ስጋ ሲለብሱ ብቻ ነው እነሱ እንደ ወልድ ይህንን መሆን የሚችሉት። ስለዚህ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ወልድ ብቻ አይደለም መስዋዕት ሆኖ ከራሱ ጋር እኛን የሚያስታርቀን፣ አብም ከራሱ ጋር በልጁ መስዋዕት ይታረቀን ነበር። በደላቸውን አይቆጥርባቸውም ነበር። የሚገርመው እሱ ብቻ አይደለም፣ ወልድን አስታራቂ አድርጎ ከሾመ በኋላ እኛንም የማስታረቅ ቃል በእኛ አኖረ ብሎ ጳውሎስ የማስታረቅ ቃል ናት። ይች ግን መስዋዕትነት አይደለችም፣ ክህነት አይደለችም። ጳውሎስ ቃል ነው የተቀበለው። ምን አይነት ቃል እንደሆነ ቀጥሎ ሲያብራራ እንመለከተዋለን። ኢየሱስ መስዋዕት በመሆን ነው። አብ ልጁን ለመስዋዕት በመስጠት ነው እርቁ የተከናወነው። ሐዋርያው ጳውሎስስ ለእኛ ደግሞ የማስታረቅ ቃል አኖረ ነው ያለው። እሺ፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማለድ፣ አሁን እቺ እንደሚማልድ የምትል ትመስላለች። ፊደሏን ግን ይዋት። እንደሚማልድ ቢሆን የሚሻለው እንደሚማለድ። እንደው ዝም ብለን በይሻላል በምርጫ እንኳን ብንሄድ እንደው ለእያንዳንዳችሁ የሚመቻችሁ የትኛው ነው? እስቲ ቃሉን እየጻፋችሁ የሚማልድ እያላችሁ እስቲ ያስቀምጡ። ሐሳቡን ግን ይዩት። ልብ በሉ። እኔ ግን ለነው ብዬ ነው የማምነው። እንደተመቸኝ አይደለም። ሐሳቡ መልእክቱ እንደዛ ስለሆነ ነው። እንግዲህ እግዚአብሔር በእኛ እንደሚማልድ አይሆንም። ለእኛ እንደሚማልድ ቢሆን እሱ አማላጅ ይሆን ነበረ። በእኛ እንደሚማልድ ካልንግር እኛንን እሱን እየማለድ ነው ያለ ነው ማለት ነው። ጳውሎስ የማስታረቅ ቃል አኑሯል ብሏል። በእኛ ላይ የማስታረቅ ቃል ሰጥቷል። የማስታረቅ ቃል አኑሯል በእኛ። ስለዚህ እግዚአብሔር በእኛ ይማለዳል እያለ ነው ጳውሎስ። ለሲሆን ነው ሌላ ትርጉም የሚያመጣው።
አሁን እነዛ እንደሚሉት ለቢሆን ኑሮ ለኛ እንደሚማልድ ቢሆን ኑሮ ስለኛ የሚማልደው እንዳለው ይሆን ነበር። ግን እንደዛ አይደለም። በእኛ እንደሚማልድ ነው። እቺ ፊደሏ ለሆና ከተሰራች በኋላ እንድትሆን ግን የሆነ ሰው ዝም ብሎ ጨራርጎባታል። ወይ ማተሚያ ቤት ከገባ በኋላ ሊሆን ይችላል፣ ወይ ተሰርቶ ተጠናቆ ኤዲቲንግ ላይ ዝም ብሎ አንድ ሰው ለምን እንዲሆን ነው ያለበት ብሎም ሊሆን ይችላል። እኔ አላውቅም፣ በእውነት ለመናገር የት ላይ ብልሽት እንደተፈጠረ አላውቅም። ግን እንደሚማለድ የሚለው ቃል ግን ወሳኝ ነው። በእኛ ይማለዳል እግዚአብሔር፣ በእኛ ይለመናል። ምክንያቱም ጳውሎስ እየተናገረ ያለው እንደዛ ነው። ስለ ክርስቶስ መልእክተኞች ነን። በእኛ እንደሚማለድ በእኛ እንደሚማለድ ስለ ክርስቶስ ታረቁ ብለን እንለምናለን። አያችሁ፣ የማስታረቅን ቃል አኑሯል። ስለዚህ እኛ ታረቁ ብለን ልንናገር መልእክተኞች ነን። በእኛ የሚማለድ ነው እያለ ነው እንጂ ራሱን እግዚአብሔርን ለኛ የሚማልድ ወይም በእኛ የሚማልድ ብሎ ግስ ማጣመም ማገባብ ማበላሸትም ጥሩ አይደለም። ይሄ ሰውዬ እንግዲህ ምናልባት የሐዲሳት መምህር ወይ የቅኔ መምህር ሆኖ ይሆናል እኮ። ግን ለምንድን ነው አገባብ የማያውቀው? በእኛና ለእኛ እንዴ በኮ ለበጎ የሚጠቀስ አይደለም፣ ለክፉ ነው የሚጠቀሰው። ለክፉ ነው የሚጠቀሰው። ለሲሆን ለበጎ ነው የሚጠቀሰው። ለገሌ እንዲሆነለት ሲባልና በገሌ እንዲሆነበት የሚለው ይለያል። በገሌ እንዲሆነለት አይባልም፣ በገሌ እንዲሆነበት ነው። ለገሌ እንዲሆነለት ነው የሚባለው፣ ለገሌ እንዲሆነበትም አይባልም። ለምሳሌ በመዝሙረ ዳዊት ላይ አንድ የተሳሳተ ንባብ አለ። ራሳቸው ሊቃውንቱ የሚገልጹት ወአምፃ ረሃበ ለብሔር፣ ግዕዙ ወአምፃ ረሃበ ለብሔር፣ ለሀገሪቱ ረሃብን አመጣ ነው የሚል። ለሀገሪቱ ረሃብን አመጣ እንዴት ይባል? ለሀገሪቱ በረከት አመጣ ነው መባል የነበረበት። እንዴት ለበጎ ይመስል ለብሎ ተናገረ? ወአምፃ ረሃበ በብሔር፣ ለምንድን ነው በሀገሪቱ ረሃብ አመጣ ያላለው በያላለው ለምንድን ነው ብለው ራሳቸው ግሱን ያቃኑታል። ለበጎ ይመስል ምን ነው ለብሎ ተናገረ? እግዚአብሔር እኮ ረሃብን በሀገሪቱ አመጣ ነው ያለው እና ለበጎ ይመስል ለብሎ ተናገረ ብለው ቢተረጉሙ አሉ። ራሳቸው ሊቃውንቱ ትርጓሜው ላይ ያስቀምጠውታል። ገብታችሁ ማየት ትችላላችሁ። እና ለናበን እዚህ ላይ የሚታየው ለናበን አገባቡን ያላወቀ ሰው ነው እዚህ ላይ ገብቶ የሚፈተፍትብኝ። ግዕዝ ቅኔ እኮ አገባብ አለው፣ ሙያ አለው እኮ። ዝም ብሎ እንደፈለገ የሚደነጉሩት ፊደል አይደለም። ግዕዝ እኮ እሳቱ ሰና ንጉሱ ሰ፣ እሳቱ ጸሎቱ ጸና ፀሐይ ውፀ ሐመሮሃ ሀሌታሃ ብዙሃ ራሱን የቻለ ቦታ አለው። ዝም ብሎ የሚደበለቅም አይደለም። የከተማ ፍትፍት እየበሉ አውቃለሁ ማለት አይቻልም። ተምረህ ደርቀህ ከስለህ መከራና የተጠውልገህ እውነቴን በመብል የማይጠገን ሰውነት ነው። ተምረው የሚመጡ ሰዎች እኮ እንደደረቁ ናቸው። አሁንም አልቋል፣ ሰውነታቸው ሙቷል። እንደው ለቁመተ ስጋ ያህል ነው የሚበሉ እንጂ እኮ ምግብ እንደዚህ እንደገዘፈው እንደወፈረው አይበሉ። ስለዚህ ያልተማሩ ሰዎች ቢጠነቀቁ ጥሩ ነው። እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን። ይማለዳል እግዚአብሔር የቅርብ አምላክ ነው። ባክህ ተለመነን ብንለው ይመለስልናል። ወደ እኔ ቅረቡ ቀርባለሁ፣ ቅረቡ ሀበ እግዚአብሔር ወያበር ለክሙ ወኢይትሐፈር ገጽክሙ። ወደ እግዚአብሔር ቅረቡ፣ እሱ ይቀርብላችኋል፣ ፊታችሁም አፍሮ አይመለስም። አፍሮ አይመለስም። እግዚአብሔርን ለምንኸው እምቢ ብሎህ አያውቅም። ያንተ ልብ ነው እምቢ የሚልህ። አለማመኑን አታውቅም። እንደ መንፈስ ቅዱስ ሐሳብ አትጸልይም። ዝም ብለህ በራስህ ስሜትና ምኞት አንበተህ ትሄዳለህ፣ ትረካለህ በጸሎት አለቀ በቃ። መልስ የመጣ ይመስልሃል። እና ከዚያ ጸልዬ ነበር፣ አልቅሼ ነበር፣ ለእግዚአብሔር እንደኔ የነገረው የለም እሱ ከፋብኝ እንጂ ትላለህ። አርሴማ ስዕል ፊት ተንበርክከህ ውለህ እግዚአብሔርን ለመንኩት እንዴ? ከጣዖት ፊት ተንበርክከህ ውለህ ነው እንዴ እግዚአብሔርን የምትለምነው?
እንኳን ከስላሴ ፊትም ተንበርክከህ ከጣዖት ፊት ነው የተንበረከከው። ልንገርህ፣ እግዚአብሔር መንፈስ ነው። አንተ ልትለካው አትችልም። ዝም ብለህ እግዚአብሔርን በህሊናህ እያየህ ጸልይ። ሕያው አምላክ የዘላለም እግዚአብሔር አብርሃም የዘላለሙን እግዚአብሔርን ስም ጠራ ነው የተባለው። እግዚአብሔርን አላየው። አብርሃም በሞሪያ ተራራ የዘላለሙን እግዚአብሔርን ስም ጠራ። በቃ እግዚአብሔር ይሄ ነው። የዘላለሙን እግዚአብሔርን ዝም ብለህ በውስጥ በመንፈስ አናግረው። እግዚአብሔርን ከሰውነት ውጭ አትፈልገው። እግዚአብሔር ከውስጥ ነው ያለ። የሆነ ስዕል ወረቀት ላይ ለጥፈህ እንደው እባክህ ወልድ መንፈስ ቅዱስ ትላለህ እንዴ? እየሰገድክ ለጨቅ እንዲህ አይሁን። ስለዚህ ታረቁ ብለን ስለ ክርስቶስ እንለምናለን ያለ ጳውሎስ። አሁን እዚህ ላይ እንግዲህ ልብ በሉ። እኔ የተዘበራረቁ ትምህርቶችን አጥርታችሁ እንድታዩልኝ ነው የምፈልገው። እግዚአብሔር አብ አማላጅ ሲባል አማላጅነቱ እንዴት ነው? በነቢያት አድሮ ነቢያትን በየማለደው እየላከ በየቀኑ እየላከ ባካችሁ ታረቁ ኑ ታረቅ እያለ ይሄ ምልጃ ነው። እንደ ምልጃ ከተወሰደ ነው። አዎ እግዚአብሔር በትህትና በፍቅር በእኛ ልክ ወርዶ ባሪያዎቹ ወገኖችን የጠራበት የለመነበት ጥሪ ነው። ምልጃ ነው። አሁን ለአንተ የበታችነት ነው። አምላኬን አዋረድኩት እንዴት ሊሆን ይችላል? እሱ ገናና ምናምን ለአንተ ሲል ወረዳ ይግባህ። አንተን አክብሮ በመልኩ በአምሳሉ ፈጥሮ የጠፋህበትን አንተን ሊፈልግ መጣልህ ወርዶ። መንፈስ ቅዱስ መጸለይ አላውቅ ስትል እንዴት እንደምትጸልይ አልረዳ ስትል ዝም ብለህ እንደ ስሜት መደንፋት ስትጀምር እንደሱ አይደለም አለና መንፈስ ቅዱስ በትክክል ሊሰማ የሚገባውን ጸሎት እንድትጸልይ በአንተ ውስጥ መቃተት ጀመረ። ቃተተልህ። የጸሎት ስርዓቱን አሳየህ። ካንተ ጋር ሆኖ ይጮህልሃል። ከቤተ ክርስቲያን ጋር ሆኖ ይጮሃል። ና ይላል። ኢየሱስ ክርስቶስ በፍጹም ሰውነት በለበሰው ሥጋ እስከ ሞት እስከ መስዋዕት ድረስ ደረሰ። የኢየሱስ ምልጃማ ምንም ጥርጥር የለው። በፍጹም ሰውነት እየቃተተ የደም ላብ እያላበው እየተራበ እየፈራ እየተጨነቀ መልአክ እንኳን መጥቶ አይዞ እስኪለው ድረስ ሉቃስ 23ን አንብበው። የሚያበረታታው መልአክ መጣ። ደግሞ እኮ ነው የሚያበረታታው መልአክ። አይ ለምሳሌ ነው ለአራያ ነው ፍሩ ለማለት ነው። አራያና ምሳሌ ማለት ምሳሌ ለመሆን ማለት እዚህ አሁን የፈራው ምሳሌ ሊሆነን ነው። የሞተው ምሳሌ ሊሆነን ነው። የጸለየው ምሳሌ ሊሆነን ነው። የጾመው ምሳሌ። አረ ከምሳሌ ውጡ። ኢየሱስ ክርስቶስን ባዶ አታድርጉት። የሥራ ጌታ የሥራ ባለቤት አምኖበት ወዶት ተመችቶት አብን ለማስደሰት ፍጹም ሰው ሆኖ የሰውን ድካም የሰውን ሥራ ሁሉ ጠቅልሎ የወሰደውን ኢየሱስን እንዴት ሥራ ፈት ታድርጉታላችሁ? እንዴት ለምሳሌ ብቻ ታስቀምጡታላችሁ? ለምሳሌ ሆኖ መጥቶ ከሄደማ ወዮልህ ወዮልህ ወዮልህ። የት እንደምትገባ የትኛይቱ የእግዚአብሔር መንግሥት ውስጥ እንደምትገባ ታያለህ። ፍጹም ሰው ሆኖ ሙት ተብሎ ተሰቀል ተብሎ መከራ ተቀበል ተብሎ ፍጹም ሰው ሆኖ ሥጋ ለብሶ የተገለጠ ዳግማዊ አዳም። በመጀመሪያው አዳም ሞት ወደ ዓለም ገባ። በሁለተኛው አዳም ደግሞ ሕይወት በዛ። ኧረ ተመስገን ጌታዬ። ይሄ ነው የሆነ። ሮሜ 5ን አንብበው። በአንዱ አዳም እኮ ሞት ገባ፣ ሞት ለሁሉ ደረሰ። በሁለተኛው አዳምስ ሕይወት በዛ። ይሄ ነው እውነታው። ትክክለኛው ይሄ ነው። ክብር ለእግዚአብሔር ይሁን። ሌሎች የስተት ትምህርቶች ደግሞ አይቻለሁኝ። ተሐድሶ ማለት ፕሮቴስታንት ማለት እንዲህ ነው ብለው 3 ሰዎች የተናገሩት አለ። እሱን ደግሞ በመጽሐፍ ቅዱስ እየመዘንሁኝ መጽሐፍ ቅዱስ እንማማርበታለን። እኔ ማንንም የማዋረድ የማንቋሸሽ ተልእኮ አይደለም። የስተታቸውን ትምህርት እየተቃወምኩ መጽሐፍ ቅዱሳዊ እውነታዎችን ግን ማሳየት ግዴታዬ ነው። በነገራችን ታድሶ እስስት ነው።
የስስት ጸባይ ነው ያለው ወዲያው የመመሳሰልና ነገሮችን ወዲያው የመቀየር እንትን አለው መጀመሪያ ቀደም መምህር እንዳለው ፕሮቴስታንት ኢዝ ራይት ቸርች ብለው ነው የተነሱት ትክክለኛ አስተምሯም ቸርችም ፕሮቴስታንት ናት አሉ እንዲህ መባል ሲገባው እንዲህ አሉት ማለት ግዴታዬ ነው ምክንያቱም ሰው በእነሱ ታስሯል ከነሱ ስራት መፍታት መበጣጠስ አለብኝ ስለዚህ የተወደዳችሁ እግዚአብሔር ቤተሰቦች ተባረኩልኝ እግዚአብሔር ይባርካችሁ ጸጋውን ያብዛላችሁ አሁንም ከመናፍቃን ትምህርት እናምልጥ እንሽሽ ኦርቶዶክስነትን ጤናማውን ትክክለኛውን ክርስቶሳዊ የሆነውን አስተምሮ ያለበትን ያንን አጠንክረን እንያዝ ኦርቶዶክስ በመሆን ፕሮቴስታንቱ እየቀደመን ነው ቦታውን እየያዘብን ነው ኢየሱስን በመስበክ መጽሐፍ ቅዱስን በመያዝ እየተበለጥን ነው ብልህ እኮ በሞይ ብትር ይጋረፋል ታውቃላችሁ ብልህ ብትር አይዝም ሞይ በያዘው ብትር ሞኙን ይገርፈዋል ያሳዝናል አመታት አያውቅማ አያያዝ አያውቅማ አካሄዱን አይቶ ስንቁን ቀመው ይባል አይደለ ጅሉ እኮ ስንቅ ተሸክሞ አይበለው ያልቅብኛል ብሎ ተሸክሞ ይሄዳል ከዚያ ብልሁ ቢከተለው ምንም የምሳ ሰዓት የለውም ሰውየው የቁርስ ሰዓት የለውም ምንድነው ወንድሜ እሱ መያዝከው ምንድነው ላግዛ አለው ስንቅ ነው መቼ ልትበለው አልበለውም ለምን ያልቅብኛል እና እስከመቼ አረ እሞታታለሁ እንጂ አልነካትም ዝም ብሎ ቢሞት ይሻላል አለና ስንቁን ቀምቶት ሮጠ በቃ ሲያየው ደክሟል እኮ ሰውየው እኮ ደክሟል በረሃብ ስንቅ ይዞ በረሃብ ደክሟል እየበላ ቶሎ እንዳይሄድ ተሸክሞ እየደከመ ነው ስለዚህ ብልህ ምን ያድርግ ታዲያ ምን አማራጭ አለው ብላ ብሎ ቢለው አልበላም ያልቅብኛል አለው እንዴ ታዲያ ይሄ ሰውዬ ስንቁን ተሸክሞ ከሚሞት ዝም ብሎ ቢሞት አይሻለውም እንዴ ተሸክሞም ሳይበላም ዝም ብሎ በመከራ ቢሞት ስለዚህ አያያዙን አይቶ ስንቁን ቀመው እውነት ነው በሞኝ ብትር ብልህ ይጋረፋልም እውነት ነው ስለዚህ እየተቀደምን ነው ኦርቶዶክስ እየተቀደምሽ ነው ስፍራሽ እየተነጠቀ ነው ወይኔ የምትይበት ዘመን እየመጣብሽ ነው ህዝብሽ ሂዶ ካለቀ በኋላ እነዚህ ምናምንቴ መምራኖችሽ የሚይዙት የሚጨብጡት ካጡ በኋላ ያኔ ኦርቶዶክስነት ዋጋ አይኖረው ከእምነት ሁሉ በታች ከእምነት ሁሉ አናሳ ይሄንስ እኔም ማየት አልፈልግም በእውነት ይሄንን ማየት አልፈልግም የኦርቶዶክስን ታላቅነት በወንጌል አሸብርቃ ደምቃ ኢየሱስን ይዛ ከፍ ብላ በስታ እንድትታይ ነው የምፈልገው ይሄን ውድቀቷ አልመኝም ወገኖቼ ወንጌላውያን ብትሆኑ ተሐድሶን ብትሆኑ ባካችሁን ይሄን ነገር ፍሩልኝ ሀጥ አለ ዳዊት ሪክብ ወላ ሀጥሶ በአብ ወተላለ ከማር ዘሊባኖስ ወሶ በገባ ሀጣይክው ሐሰስኩ የረከብኩ መካኑ ሀጥ ሲሄድ እኮ ነው ሲሄድ ሀጥ እንደዚህ ግባ አብቦ ለምልሞ አድጎ አገኘሁት ስመለስ አጣሁት ጭራሽ ፈለኩት ስፍራውም የለም እንዳልነበረ ሆኗል ወገኖች የዚህ ቤተክርስቲያን ጉዳይ እንዲህ እንዳይሆን ያስፈራል እኛ እንዲህ እንድትሆን ያገለገልን አይደለንም የተሻለችና የበቃች የበዛች ኦርቶዶክስ እንድትሆን ግን እንፈልጋለን እምታጠፈው ራሷ ናት በራሷ እኛ አጥፊዎቹ አይደለንም በሚቀጥለው ፕሮግራሜ የተንኮለኞችን ሰዎች እኛን እንዴት አድርገው እየቀረጹን እንደሆነ ይዤ ቀርባለሁኝ እግዚአብሔር ይባርካችሁ ተባረኩልኝ ሰላም ሁኑልኝ